ከ15 እንደዛ ዓመታት በኋላ ማቴዎስ እና ሉቃስ ሲጽፉ ከማርቆስ እየኮረጁ ነው የጻፉት። እኔ አይደለም እላችሁ 1000 ስኮላር ማምጣት ይቻላል በዚህ ጉዳይ ማለት ነው። ሞደርን ስኮላር ኮንሰንሰስ የሆነ ሐሳብ ነው፣ የተስማሙበት ሐሳብ ነው። ማርቆስ የማቴዎስ እና የሉቃስ ምንጭ እንደሆነ ማለት ነው። በጣም አሳማኝ የሆኑ በጣም ብዙ ማስረጃዎች መቅረብ ይችላሉ። ነገር ግን ዋናው መያዝ ያለባችሁ ከማርቆስ እንደኮረጁ ነው። ሲኮርጁ ምን እንዳደረጉ ነው ዛሬ የምናሳያችሁ። ማቴዎስ እና ሉቃስ ዛሬም መጽሐፍ ቅዱስ ላይ ያለው ማርቆስ ላይ ሲኮርጁ እንዴት ይለያያሉ? ምን አሻሽለዋል? ኢየሱስን ከየት ወደ የት ከፍ ከፍ አድርገውታል የሚለውን የምትመለከቱበት ይሆናል ኢንሻአላህ። ወደ ጉዳይ ከመግባቴ ልግባ እንጂ ምን በፊት አለው። ወደ ቪዲዮ አንዴ ይታያል ስክሪኑ መቼማ። ኦኬ አሁን እንግዲህ 4 ወንጌል አለ በክርስቲያኖች እንደምታውቋቸው። ነገር ግን 4 የሆኑት ለምንድን ነው? ማን ነው 4 ያደረጋቸው? መጽሐፍ ቅዱስን ከፍታችሁ ስታዩት 4 ወንጌል ናቸው የሚል አንቀጽ ኑሮ ነው 4 የሆኑት? ወይስ ደግሞ ሐዋርያቶቹ አይ 4ቱ ናቸው እኛ የተገለጠልን 4ቱ ናቸው ስላሉ ነው? ወይስ ምንድነው? ለ4ቱ መመረጥ ምንድነው ምክንያቱ የምትሉ ከሆነ እስኪ አንድ የቤተ ክርስቲያን አባት ማለት ሞደርን ዲያቆን ያረጋል አበጋዚ ይመስለኛል ስሙን ባልሰሰት እንስማውና ምን እንደሚል ተመልከቱ፣ አድምጡ። ሁለተኛው የሕማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖናዊ ሂደት ዋናና መሰረታዊ መለኪያው ነጥብ ሕማማት ነበረ። የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም፣ የተሰጠውን መጠቀም አቅቶን ካልሆነ። ወደ 2ኛው 3ኛ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውስጥ አንደኛ የቶማስ ወንጌል የሚባል ነበረ፣ ሁለተኛ የእንድርያስ ወንጌል፣ ሶስተኛ የፊልጶስ ወንጌል፣ አራተኛ የማርቆስ ወንጌል፣ አምስተኛ የማቴያስ ወንጌል፣ ስድስተኛ የዕብራውያን ወንጌል፣ ሰባተኛ የመርቃያን ወንጌል፣ ስምንተኛ የግብፃውያን ወንጌል፣ ዘጠነኛ የባሲሊዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የ4ቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደለም? 16ኛ የኢዮናውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን 4ቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከ4ቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን በፀሐይ ጮራ ላይ መቀመጡን ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው፣ ዝም ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎቹም እንዲህና እንዲህ ባለ ነው 4ቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉም። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን? ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ከቤተክርስቲያን ተለይቶ ሰው መጽሐፍ ቅዱስን ሊረዳው አይችልም። ለዚህ ነው ኦኬ አሁን እንደሰማችሁት እንግዲህ 3 ነጥቦችን በትንሹ ነው ያው ላለማርዘም ማለት ነው 3 ነጥቦችን እንድታያቸው ብዬ ለሬፈረንስ ለማድረግ ሞክሬያለሁ። አንደኛው ምንድነው? መጽሐፍ ቅዱስን የሰጡን ማን ናቸው አለ? አባቶች ናቸው። በድሮ ሰዓት ብዙ ወንጌሎች አሉ ለመምረጥ የሚያስቸግሩ ማለት ነው። ነገር ግን አባቶች መርጠው ስለሰጡን በቃ አሁን አንቸገርም ማለት። ስለዚህ ኃላፊነቱን የሚወስዱት ማን ናቸው? አባቶች ናቸው ለመጽሐፍ ቅዱስ።
እንጂ መጽሐፉ ራሱ እኔ እግዚአብሔር ቃል ነኝ፣ እኔ ከሐዋርያት የተጻፍኩ ነኝ፣ እኔ ትክክል ነኝ ስላለ አይደለም። አባቶች ስለመረጡት ነው፣ እነሱ ስለሰጧቸው ነው። እነዚህ አራቱ ደግሞ የተመረጡት ወንጌሎቹ ለምንድን ነው የተመረጡት አለ? ስለ ሕማማቱ በግልጽ ስለሚያነሱ ነው። እነሱ ሌሎቹ አይነሱም፣ እነዚህ ስለሚያነሱ እነዚህ ተመርጠዋል። ሕማማት ማለት ምንድን ነው ላላችሁ፣ ስለ ስቅለቱ ማለት ነው። ኢየሱስ ሲገረፍ ምን ሲል ሲሰቀል ከሞት ሲነሳ ስለዛ አያወሩም ሌሎች ወንጌላት። ስለ ሞቱ ስለ ስቅለቱ የማያወራ ወንጌል ደግሞ ወንጌል ሊባል ስለማይችል አልተመረጡም አለን አባታቸው ማለት ነው። ኦኬ፣ እንደዛ ከሆነ ሶስተኛው ነጥብ ደግሞ ምንድን ነው? ቤተ ክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው ምንድን ነው አለ? እምነቷን በሚገልጽ መንገድ ነው። አያችሁት? ቤተ ክርስቲያን አለች ማለት ነው። ከዛ እምነቷን የሚገልጽ ነገር ጻፈች፣ መረጠች እንጂ የተጻፉት ነገሮች ከፈጣሪ የሆኑ ቃላት ስለሆኑ ግዴታ መያዝ ስላለባቸው አይደለም። የራሳቸውን እምነት በሚገልጽ መልኩ መረጧቸው ማለት ነው። ስለዚህ አራት አድርገው መረጡ ማለት ነው። አራት አድርገው መረጡ። የዛሬ ሰዎች አይቸገሩም፣ አንቸገርም አለ። ምክንያቱም እነሱ መርጠው ጨርሰውልናል፣ ገለውታል። ጉዳዩ ስለገደሉን ምንም አንቸገርም አለ። መጽሐፍ ግን እንደዚህ ነው ወይ ሲመረጥ? ቤተ ክርስቲያን አባቶች ናቸው ወይ የሚመርጡልን? የፈጣሪ ቃል ሲወርድ ራሱ የፈጣሪ ቃል አይደለም ወይ? ምን መምረጥ ያስፈልገዋል? እንደዛ የሚለውን ካየን አንድ አክሊል ከዚህ በፊት የሆነ ውይይት ዳንኤል እውነት ለሁሉ አቅርቦለት ነበር እና ያኔ ምን እንዳለው ታውቃላችሁ? ዳንኤል እውነት ለሁሉ ፕሮቴስታንት ነው፣ 66 መጽሐፍ ነው የሚቀበል። ይሄኛው ወገናችን ደግሞ 80 አሃዱ የሚባሉ ወይም 81 መጽሐፍትን ይቀበላሉ ኦርቶዶክሶች እና በ81 እንወያይ ብሎታል መሰልና አልወያይም ይላል አክሊል። ለምንድን ነው የማትወያየው? ምክንያትን ንገረን እስኪ። ለምንድን ነው የማንወያየው? 80 ላይ በአጭሩ ለማስቀመጥ ያህል በውጭ ዓለማት ላይ የሚቀበሏቸው እንግዲህ የትኞቹም ጥንታዊ አብያተ ክርስቲያናት የሚቀበሏቸውን ቅዱሳት መጽሐፍት ሁሉ እንቀበላለን። አብዛኞቹ የሚቀበሏቸውን ከነዛ ውስጥ ልክ ለምሳሌ አሁን አንተ የጠራሁበት መጽሐፈ ሲራክን ጨምሮ እነ መጽሐፈ ጥበብና ሌሎችንም እንቀበላለን። ግን አንዳንድ መጽሐፍት ግን እኛ ሀገር ያሉ ግን አንዳንድ መጽሐፍት አሉ እዛ ላይ ቤተክርስቲያናችን ኦፊሻሊ እንዲህ ነው እንዲያ ነው ብላ ስላላስቀመጠች አየህ፣ ብልህ ኦርቶዶክስ እንደመሆኔ ብልህ ክርስቲያን እንደመሆኔ ቤተክርስቲያንን ስለምጠብቅ እነዛ መጽሐፍት ላይ ለተወሰነ ጊዜ ዝምልና ኦፊሻሊ የታወቁ ነገሮች ላይ ግን ይኸውና እንከራከር እንወያይ ብዬ እጠራለሁ። ሰማችሁት? ቤተክርስቲያን እስከ ዛሬ ኦፊሻሊ መጽሐፎቿ የትኞቹ እንደሆኑች አላሳወቀችም። ስለዚህ 81 አሃዱ በሚለው አልከራከርም። ገና ቤተክርስቲያን እኮ አልወሰነችም። አያችሁት? እስከ ዛሬ አላወቁትም። የትኛው እግዚአብሔር ቃል ነው አይደለም በሚለው ለመወያየት ተወስን እስኪ ቤተክርስቲያን። ቆይ አየው፣ ዛሬ ተነስታ ኦርቶዶክስ ቤተክርስቲያን እነዚህ መጽሐፎች ናቸው ካለች ነገ አክሊል እነዛ የእግዚአብሔር ቃል ናቸው ብሎ ይከራከራል። ካላለችስ ቤተክርስቲያን አያውቁትም የፈጣሪ ቃል የትኛው እንደሆነ ቤተክርስቲያን ካልተናገረች በስተቀር ማለት ነው። አያችሁ፣ የፈጣሪን ቃል በቃልነቱ አይደለም የሚታወቀው። ቤተክርስቲያን ሰዎች ሲመርጡልህ ነው የምታውቁ። ቤተክርስቲያን ካልመረጠችልኝ እነዚህ እኔ መጽሐፍ ናቸው ካላለች አልወያይም አለ። እንቀበላለን ብዙ መጽሐፍትን አለ። ኦኬ ትቀበላለህ። የፈጣሪ ቃል ናቸው ወይ መካተት አለባቸው ወይ በሚለው ዙሪያ ግን ልትወያይ አይችልም። ምክንያቱም ቤተክርስቲያን ገና አልወሰነችም። እስከ ዛሬ እንግዲህ አስቡት፣ የዛሬ 2000 ዓመት በፊት ኢየሱስ መጣ፣ ከዛ ሐዋርያት መጡ፣ መጽሐፍትን ጻፉ፣ ምን አሉ? ብዙ መጽሐፍት እስካሁን አሉ። ነገር ግን የትኛው ቀኖና ውስጥ ይካተት አይካተት የፈጣሪ ቃል የትኛው ነው እርግጠኞች አይደሉም። ቤተክርስቲያን ገና አልወሰነችም። ዛሬ ከወሰነች ይቀበሉታል እግዚአብሔር ቃል ብሎ፣ አይ ይሄኛው መካተት የለበትም ከተባለ ወደ ጎን ይጣላል። ስለዚህ መጽሐፉ ራሱ ሳይሆን የእግዚአብሔር ቃልነቱን የሚናገሩ ሰዎች ነው የሚወስኑለት። ክርስቲያን አባት ምን እንዳለ ላሳያችሁ። አጌንስት ረሲስ ቡክስ ስሪ ላይ ይመስለኛል። ሪፈረንሱን ለጊዜ ያላሱን ችግር የለውም፣ መጠየቅ የፈለገ ሰው ማግኘት ይችላል። እና የቤተ ክርስቲያን አባት ነው። ሁለተኛው ሴንቸሪ ያለ አባት ነው። አሁን እንደሰማችኋቸው እና አክሊልና ይኸኛው አባት የቤተ ክርስቲያን አባት ያው ቤተ ክርስቲያን መርጣ ሰጣናለች፣ መርጣ ስለሰጠችን አንቸገርም ብለዋል። እና የመረጡበት መንገድ ምንድን ነው? እግዚአብሔር ቃል ይሄኛው እግዚአብሔር ቃል ራሱ ስለሚናገር አይደለም መጽሐፉ። ራሳቸው መረጡና ምክንያት ሲደረድሩ ለምን እንደተመረጡ አራት ለምን እንደሆኑ ሲናገር ምን ይላል ይህ አባት?
it is not possible that the gospels can be either more or fewer in number than they are ወንጌላት አራት ናቸው እንደምታውቁና ከፍ ሊሉም አምስት ሊሆኑም አይችሉም ሶስት ሊሆኑም አይችሉም ለምን for since there are four zones of the world ዓለማችን አራት ዞኖች አላት ወይም አራት አቅጣጫ አሏት ደቡብ ሰሜን ምስራቅ ምዕራብ አራት ስለሆኑ የምድራችን እንትኖች ዞኖች አራት ወንጌል ነው ምን መርጠ የተመረጠ ሲያስጠጉት ማለት ነው አራት መረጡና አራት ነገር ፈልጎ አራት አቅጣጫ አለ ስለዚህ ያ ማለት ነው ለነሱ እንደ ድጋፍ እንትን ይላሉ ሌላው ደግሞ አራት የሆነበት ምክንያት አሁንም ሲናገር ይያባት ምን ይላል አሶልሶ ዴቪድ ሴይስ ይላል ዳዊት በመዝሙረ ዳዊት መጽሐፉ ላይ ምን ይል ነበር you that sits between the cherubim shines forth በኪሩቤል ላይ የምትቀመጠው እግዚአብሔር ይላልና ኪሩቤል ደግሞ የዮሐንስ ራእይ ምዕራፍ 4 ቁጥር 7 ላይ ከኪሩቤሉ ፊት ለፊት አራት እንስሳዎች አሉ ኪሩቤል ማለት ያው እግዚአብሔር የሚቀመጥበት ማለት ነው እንደ ዙፋን ነገር አይነት እና እዛ ፊትና ኋላ ላይ አራት ፌስ ያላቸው አራት መልክ ያላቸው አራት እንስሳዎች ነበሩ የመጀመሪያው እንስሳ አንበሳ ይመስል ነበር የዮሐንስ ራእይ ምዕራፍ 4 ቁጥር 7 ላይ አራት እንስሳዎች አሉና አንዱ እንስሳ አንበሳ ይመስል ነበር ሁለተኛው ጥጃ ይመስል ነበር ሶስተኛው እንደ ሰው ፊት ነበረው ፌሳስ ኦፍ ማን እንደ ሰው የሆነ መልክ ነበረው አራተኛው ደግሞ ምንድነው የሚበር ንስር አሞራ ነገር ኤግል ነበር ስለዚህ አራት እንስሳዎች አሉ አራት ወንጌል ነው የሚሆነው ገብታችኋል እያችሁ አራት ያደረጉበት ምክንያት በዚህ ሊያስተባብሉ ይሞክራሉ ማለት ነው ነገር ግን ራሳቸው መርጠው ነው ይሄንን ምክንያት ያቀርቡት አራት መረጡ አራቱን ለምን መረጣችሁ የሚለውን ለማስተባበል ደግሞ ምን አሉ አራት አቅጣጫ እኮ ነው ያላሉ እና ምንድነው አክሊል 81ን ስለመምረጥ 81 ነገር ፈልጉ እንጂ ሆነ 81ን የሚገልጽ ፈልጉና ተገላገሉ አሁንም አራት አቅጣጫ ስታገኙ አራት ወንጌል ብላችሁ የለ 81 አሃዱንም እንትን ለማለት 81 አቅጣጫ ጥርስ ያለው እንስሳ ወይ እንደዛ ፈልጉና እንደዚሁ በምክንያት እንደዛ ነው ብቻ አራቱን የመረጡበትን ያው ሲያስታክኩልን ማለት ነው እንጂ ፈጣሪ ቃል ነኝ እኔ አራት ነው መሆን ያለብኝ ስለተባለ አይደለም ይሄ ራሳቸው የፈጠሩት ነገር ነው ወደ ገደለው ስንገባ እስኪ ወርቅ ለማፈስ የተዘጋጀ ካለ እስክርቢቶን ኖቱን ያዘጋጅ ዛሬ አዲስ ነገር ትማራላችሁ ኢንሻአላህ እኔ ዛሬ ማሳያችሁ ስለ ኢየሱስ ልደት የኢየሱስን ልደት በተመለከተ መጽሐፍ ቅዱስ ላይ ሁለት ዘገባዎች አሉ የማቴዎስ ወንጌልና የሉቃስ ወንጌል ላይ ስለ ኢየሱስ አወላለድ የተነገሩ ነገሮች አሉና እንዴት ነው አወላለዱ የሚለውን ላሳያችሁና ምን እየተሰራባችሁ እንዳለ ለማወቅ ሞክሩ ኔትወርክ ቀይ ያበራብኝ ነው ድምጼ እየተሰማችሁ ነው አንዴ አሳውቁኝ ኮንፈርም አድርጉ ተሰማል መርሃባ የማቴዎስ ወንጌል ዘገባ እንደዚህ ብሎ ያስቀምጠዋል የማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ከምስራቅ ወደ ኢየሩሳሌም ኢየሱስ የት በተወለደ ጊዜ በይሁዳ ቤተልሔም በተወለደ ጊዜ እነዚህ ሰብአ ሰገል የሚባሉት ልንሰግድለት የአይሁድ ንጉስ የት አለ እያሉ ወደ ኢየሩሳሌም መጡ ንጉስ ሄሮድስም ሰምቶ ደነገጠ እንዴ ንጉስ ሊወለድ ነው እንዴ የአይሁድ ንጉስ ተወለደ እንዴ ደነገጠ ንጉሱ ማለት ነው ኢየሩሳሌምም ሁሉ ከእርሱ ጋር አብረው ደነገጡ ማለት ነው የካህናት አለቆችም የህዝቡንም ጻፎች ሁሉ ሰብስቦ ንጉሱ ጠራቸውና ክርስቶስ ወዴት እንዲወለድ ጠየቃቸው ወዴት ነው የሚወለደው ክርስቶስ እስኪ ንገሩኝ አላቸው አጫውቱኝ እስኪ እኔ ንጉስ ነኝ እዚህ ሀገር አሁን ይወለዳል የተባለው የአይሁድ ንጉስ ተወለደ የተባለው የት ነው የሚወለደው ብሎ ሲጠይቃቸው ያው ሸኾችን ማለት ነው የመጽሐፍ አዋቂዎች አሊሞችን ሲጠይቃቸው ካህናት አለቆችና ጻፎችን እነርሱም ምን አሉት አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነብይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት የሚወለደው የት ነው ልጁ ክርስቶስ የሚወለደው እኮ ንጉሱ ቤተልሔም ነው አሉት
ለሄሮድስ ማለት ነው። ሄሮድስ የት ነው ያለው? ኢየሩሳሌም እና ቤተልሔም የ8 ኪሎ ሜትር ርቀት ነው ያላቸው። እንደው በአእምሯችሁ ለምሳሌ ያክል አዲስ አበባ እና ከአዲስ አበባ ትንሽ ወጣ ወደ ቡራዩ ምናምን አይነት ነገር እንደው አዳማ ብላችሁ ያዙት። በቃ ናዝሬት አዳማ። አዲስ አበባ ያለው ማን ነው? ሄሮድስ ንጉሱ አዲስ አበባ ነው የሚኖር። ኢየሱስ የተወለደው የት ነው? ቤተልሔም። ቤተልሔም አዳማ ተወለደ ማለት ነው። ምስሉ እንዲመጣላችሁ ብዬ ነው በሀገረኛ ማጫወታችሁ። እና ቤተልሔም ነው የሚወለድ ብለው ነገሩት። ስለዚህ የመጀመሪያው ታሪካችሁ አስታውሱ። ስቶሪ ነምበር 1 ማስታወስ እንዳትረሱ። ኢየሱስ የተወለደ በቤተልሔም ተወለደ። አንደኛ እችን ያዟት። በቤተልሔም ነው የተወለደው። ሀገራቸው ቤተልሔም ነው ማለት ነው። የማቴዎስ ወንጌል ቁጥር 2 ከቁጥር 13 ጀምሮ እስከ 15 ምን ይላል? እነዛ ሰብአ ሰገል የታለ ኢየሱስ ልንሰግድለት መጠን ነው ያሉት ሰዎች ልጁ ያለበትን ፈልጋችሁ ንገሩኝ ብሏቸው ነበር ንጉሱ። ነገር ግን እነሱ ተደብቀው ሄዱ፣ ኢየሱስን ላለመጠቆም ማለት ነው። ምክንያቱም ኢየሱስን ቦታ ካሳዩት ሊገለው ነው። ንጉስ ስለሆነ ሄሮድስ፣ ኢየሱስ ደግሞ አሁን የአይሁድ ንጉስ ስለተባለ ንጉስ በአንድ ሀገር ሁለት ንጉስ የለም እገለዋለሁ ብሎ አስቦ ነበርና በህልም ተረድተው እግዚአብሔር ነግሯቸው ተደብቀው ጠፉት። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ እንደዚህ ይላል። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ። እነዛ ሰዎች ሂደዋል ሳይነግሩ ለሄሮድስ የት እንዳለ ቦታውን ማለት ነው። ሕፃኑን ሊገድለው ነው። ማን? ሄሮድስ፣ ያ ንጉስ ማለት ነው። ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህ ድረስ በዚያ ተቀመጥ አለው። ወደ ግብፅ እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘ እና ዮሴፍ ማርያምንና ኢየሱስን ይዞ ወዴት ሄደ? ከጌታ ዘንድ በነቢይ እንዲህ ብሎ ትንቢት ተነግሮ ነበር። ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። እግዚአብሔር መጥቶ በህልም የእግዚአብሔር መልአክ ለዮሴፍ ማርያምና ኢየሱስን ይዘህ ወደ ግብፅ ሽሽ፣ ሄሮድስ ሊገለው ልጁን ሕፃኑን ሊገለው ነው፣ አምልጥ። ቤተልሔም ተወልዶ ነበር፣ አምልጥ ተባለ። ወደ የት ሄደ? ወደ ግብፅ ሸሸ። አስታውሱ፣ ወደ ግብፅ ሲሸሽ ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እነዛ የት ነው የሚወለደው ልጁን ጠቁሙኝ፣ ፈልጋችሁ ንገሩኝና እኔ እሰግድለታለሁ፣ እገድለዋለሁ ፈልጎት ነበር። ታውቃላችሁ፣ ለመግደል ስለፈለገ ጠይቋቸው ነበር። እነሱ ግን ተደብቀው ስላመለጡት ተናዶ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃ የነበሩትን ቤተልሔም እንደሚወለድ ነግረውት ነበር። ነገር ግን ስፔሲፊካሊ የት እንደሆነ ስታገኙት ንገሩኝ ብሏቸው ነበር። ሳይነግሩት ስለጠፉ ተናዶ ምን አደረገ? በአውራጃ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ኢየሱስን መግደል ስለፈለገ ኢየሱስን ደግሞ የሚነግረው አጣ። የት እንዳለ ሕፃን ተወልዷል። ነገር ግን የት ነው ያለው አላወቀም ሄሮድስ። በቃ ሁሉ ሕፃናት ከ2 ዓመት በታች ያሉት ይገደሉ ብሎ ትእዛዝ ሰጠ። ያን ጊዜ በነቢዩ ኤርሚያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ያው ይሄ ጥቅስ በትክክል አልተማረም ለነገሩ። ብቻ ሕፃናትን ገደለ፣ ከ2 ዓመት በታች የሆኑትን። ኢየሱስን ለመግደል ስለፈለገ አጠቃላይ የተወለዱትን ሕፃናት በአንድ ላይ ረሸናቸው ማለት ነው። በቃ የተገደለው ሁሉ እንደው ኢየሱስ መሀል ላይ ሊገኝ ስለሚችል ልግደል ብሎ። ነገር ግን ኢየሱስ የት ሄዶ ነበር? ወደ ግብፅ ሄዶ ነበር። ሁለተኛ ስቶሪ ማስታወስ ያለባችሁ፣ ቅድም በቤተልሔም ኢየሱስ ተወለደ፣ ስቶሪ ነምበር 1። ስቶሪ ነምበር 2፣ ሄሮድስ ኢየሱስን መግደል ስለፈለገ ቤተሰቦቹ ቤተልሔምን ትተው ወደ ግብፅ ተሰደዱ። እንዳትረሱ። ወደ ግብፅ ተሰደዋል። አሁን ሄሮድስ ሕፃናትን ጨፍጭፏል። ኢየሱስ ወደ ግብፅ ተሰዷል። ስለዚህ ማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታየ። ግብፅ ስለነበሩ ኢየሱስ፣ ማርያም፣ ዮሴፍ፣ ሄሮድስ ሞተ ኢየሩሳሌም። ስለዚህ በሕልም ታየና ለዮሴፍ ምን አለው?
የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ። ዋው! ንጉሱ ሞቷል፣ ኢየሱስን ሊገለው የነበረው። ስለዚህ ተነስ፣ ሞተዋል እነሱ። ተነስና ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ አለው። ግብፅ ነበሩ ተሰደው። አሁን ንጉሱ ኢየሱስን ሊገለው የፈለገው ሰውዬ ሞቷል። ስለዚህ ወደ እስራኤል ግቡ ተባሉ ከግብፅ። እርሱም ተነስቶ ዮሴፍ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ። ዌልካም ባክ። ወደ እስራኤል ገባ። በቤተልሔም ተወለደ። ስቶሪ ናምበሯን እንዳትረሱ። ስቶሪ ናምበር 2 ሄሮድስ ሕፃናትን ሲገል እነ ኢየሱስ ወደ ግብፅ ሰደዱ። አሁን ደግሞ ከእስራኤል ወደ እስራኤል መጡ፣ ከግብፅ ማለት ነው። እስራኤል ገቡ። ዮሴፍ ማርያምና ሕፃኑን ይዞ እስራኤል ገባ። በአባቱም በሄሮድስ ፈንታ ሄሮድስ ሙቶ በአባቱ ፈንታ ማን ተተክቷል? አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። ማን ፈራ? ዮሴፍ ማርያምና ኢየሱስን ይዞ ወደ ወለደችበት ቦታ ሲመለስ አባቱ ሞቷል። በእርግጥ ግን ደግሞ ሌላ ልጁ ተተክቷል፣ አርኬላዎስ የሚባል። አርኬላዎስ ስለተተካ ወደዚያ መሄድ ፈራ። ስለፈራስ በህልም ተረድቶ፣ አሁንም በህልም ተነገረው። ምን ተብሎ? ወደ ገሊላ ሀገር ሂድ ስለተባለ ወደ ገሊላ ሀገር ሄደ። ቤተልሔም ተወለደ ኢየሱስ። ወደ ግብፅ ሄደ። ከግብፅ ወደ እስራኤል ተመለሰ። ነገር ግን እዛ አባታቸው ቢሞትም ልጃቸው ተተክቶ ስለነበረ ፈርተው ወዴት ሄዱ? ወደ ገሊላ ሀገር ሄደ። በነቢያት ምን የሚለው ትንቢት እንዲፈጸም ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ወዴት ሄዶ? ገሊላ ወደምትባል ሀገር፣ ናዝሬት ወደምትባል ከተማ። ለምንድን ነው ወደ ናዝሬት የሄዱት? ወደ ሀገራቸውማ ሲሄዱ ፈሩ። ንጉሱ ቢሞትም ልጁ ነግሶ ነበረ። ሶስተኛ ስቶሪያችን ኢየሱስ እና ቤተሰቦቹ ከግብፅ ወደ እስራኤል መጡ። አርኬላዎስን ስለፈሩ፣ በንጉሱ ልጅ የተተካውን ስለፈሩ የአርኬላዎስን ግዛት አልፈው የሄሮድስ ልጅ ይገዛባት ወደ ነበረችው ናዝሬት ወደምትባል ከተማ ሄደው መኖር ጀመሩ። በማፕ ሳሳያችሁ በካርታ ቤተልሔም ኢየሱስ ተወለደ። የተከበበችዋን አስታውሱ። ቤተልሔም ተወለደ። ነገር ግን ንጉሱ ሊገለው ስለሚፈልግ በህልም ተረዱና ወደ የት ሽሽ ተባለ። አንደኛ ስቶሪያችን ከቤተልሔም ወደ ግብፅ ሸሹ። ከእስራኤል ሀገር ወጥተው ከፍልስጤም ወደ ግብፅ ሸሹ። ግብፅ ሲኖር ደግሞ ምን ተባለ? የሚፈልገው ልጅህን ሊገለው የፈለገው ኢየሱስን ሊገለው የነበረው ሰውዬ ሙቷልና ወደ እስራኤል ተመለስ ተባለ። ከዛ ወደ እስራኤል ተመለሰ። ስቶሪቱ ወደ እስራኤል ተመለሰ። ወደ ቤተልሔም ሊገባ ሲል ደግሞ ምን አለ? እዚህ ደግሞ አሁን አርኬላዎስ የሚባል ልጁ ነግሷል በአባቱ ፈንታ። ስለዚህ እሱን ስለፈሩ ደግሞ ምን ሆኑ? ወደ ናዝሬት ወደምትባለው ከተማ ሄዱ። ከዛም ሄደው ወደምትባለው ናዝሬት ወደምትባለው ከተማ መጥተው ኖሩ። ስለዚህ መጨረሻቸው የት ሆነ? ናዝሬት ኖሩ ማለት ነው። ቤተልሔም ተወለደ፣ ወደ ግብፅ ተሰደደ። ከግብፅ ሲመለስ አሁንም ሌላ ሰው ነግሷል። ፈሩ፣ ወደ ናዝሬት ሄዱ ሳይፈልጉ ማለት ነው። ለምንድን ነው ወደ ናዝሬት የሄዱት? ቤተልሔም ሊገቡ ነበር። ነገር ግን ምን ስለሆኑ? ስለፈሩ። ቤተልሔም ነው ቤቱ ማለት ነው። የኢየሱስ ቤት የነ ማርያም ቤተልሔም ነበር ቤታቸው። ተሰደው መጡ። ነገር ግን አሁንም ስለፈሩ ወደ ናዝሬት በቃ ሌላ ሀገር ብንፈልግ ተባብለው ናዝሬት ሄዱ። ይሄን ካርታ አስታውሱት። ይሄ የማቴዎስ ዘገባ ነው። ኢየሱስ ሲወለድ ምን አይነት ስቃይ ውስጥ እንደነበር አስታውሱ። ኢየሱስ እንደ ንጉሥ ስለተቆጠረ ንጉሱ ሄሮድስ ሊገለው ፈለገ። ከሱ ግድያ ለማምለጥ ወደ ግብፅ ስደት፣ ከግብፅ ስደት ወደ እስራኤል ላይ ደግሞ ሲመጡ አሁንም ሌላ ሰው ነግሷል። አሁንም ደግሞ ስደት ወደ ናዝሬት። አስታውሱ። ይቺን ማፕ ጉዱም መጨረሻ ላይ ታያላችሁ። ይሄ እንግዲህ የማቴዎስ ዘገባ ነው። ወደ ሉቃስ ዘገባ እንምጣ። ያላ የሉቃስ ዘገባ ምን ይለናል? የሉቃስ ወንጌል ምዕራፍ 2 ከቁጥር 1
በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ምዝገባ ተጀመረ። ዓለም ሁሉ ነው የሚለው ዓለም ሁሉ የሚባል ምዝገባ በአውግስጦስ ወጥቶ አያውቅም። ይሄ ታሪካዊ ስህተት ነው። በሌላ ጊዜ ስለመጣበት ብዬ ነው አሁን ምዘልላችሁ። ይሄ ታሪካዊ ስህተት ነው። ቁጥር 2 እንግዲህ ትእዛዝ ወጣ። ምን የሚባል ሁሉ ጽሕፈት ተጀመረ። ምዝገባ ስለተጀመረ በቄሳር ቄርኔሎስ በሶሪያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ወደ ከተማው ሄደ። ምዝገባ ተጀምሯል። ወደ የቤቱ ወደ የሀገሩ ዮሴፍም ደግሞ ማለት አውቃችሁ የማርያም ማለት ነው። ዮሴፍም ደግሞ ቤትና ወገን ስለነበረ ከገሊላ ናዝሬት ተነስቶ ከተማ ደዳ ጸንታ ከነበረች ከማርያም ጋር ከተማ ማንን ይዞ ማርያምን ይዞ ጮኛውን ወደ ቤተልሔም ወደምትባል አስታውሱ። ስቶሪ ነበር ዋሱ ናዝሬት ነበሩ። ወደ ቤተልሔም ተጓዙ። ይዞ ወደ ቤተልሔም ተነስቶ ስቶሪ ነበር። እየተቆራረጥክ ነው ማሩ። ቁጥር 6 ከተሰማህ እየተቆራረጥክ ነው። አንድ ካሜራውን አጥፎ ነው። እዚያም ታሉ ቤተልሔም ኦኬ ነገር ማሩ ይሰማል። ድምጽ አሁን እንዴት ነው? ተመልሷል። ድምጽህ ተመልሶ ካሜራውን አንድ አፍታ አጥፋውና ኦኬ በቃ አሁን ተስተካክሏል። ቀጥል። ምን ላይ ነው መቆራረጥ የተጀመረው? የሉቃስን ታሪክ ተጀምሯል። ስቶሪ ነምበር 1 እርግጠኝነት ሰምታችኋል? የሉቃስን ታሪክ ጀምሮ ኦኬ እሺ የሉቃስ ዘገባ ባለን ጀምርላችሁ። መርሃባ የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ላንብብላችሁ። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ናዝሬት ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው አሁንም እየተቆራረጥክ ነው። በቃ ካሜራው አጥፎና ንገረን። ከዛ የሆነ ሲንቀሳቀስ እንትን ይላል ነው ፔን ነው ግን እሺ። እና በምን እንትን ልበላችሁ? በጣቴ ልሞክር። አይ አንድ አፍታ አጥፎና ከትንሽ ደቂቃ በኋላ እሺ ከዛ ብዙ ነገር አለ። ልቀጥል። አንተ ሰማለህ በስተክል ኦኬ አሃ እሺ። የማቴዎስ ወንጌል ያው ወደ ኋላ ላይ ሳመሪውን ስለማሳያችሁ ወደ ሉቃስ ወንጌል ስንገባ የሉቃስ ወንጌል ምዕራፍ 2 ቁጥር 1 እንደዚህ ይላል። ከቁጥር 1 ጀምሬ ሳነብላችሁ በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ጽሕፈት ተጀመረ ማለት ነው እና ምዝገባ ሊጀመር ነው። ቁጥር 2 ቄሬኔዎስ በሶሪያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ቁጥር 5 ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ
ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ምን ማለት ነው? ምዝገባ ተጀመረ ማለት ነው። ሁላችሁም ተመዝገቡ። ያው የታሪክ ምሁራንም እንደዚህ ኮሜንታሪዎችን ማየት ትችላላችሁ። የቤተክርስቲያን አባቶችን የታክስ ምዝገባ አለ ታውቃላችሁ። ታክስ ትከፍላላችሁና ለመመዝገብ ያለበት ቦታ ዘርህ ምናምን ነገር ለመመዝገብ ተፈልጎ ሁሉም ወደ የቤቱ እየተመለሰ ነው ሊመዘገብ እና ዮሴፍ ደግሞ ናዝሬት ነበር የሚኖረው። ከናዝሬት ከተማ ጸንሳ የነበረችውን ማርያምን ይዞ ወደ የት ሄደ? ወደ ቤተልሔም። የሉቃስ ወንጌል ስቶሪ ናምበር 1 ምን ሆነ ማለት ነው? እነ ማርያም እነ ዮሴፍ ናዝሬት ነበር የሚኖሩት። ነገር ግን ሊመዘገቡ ስለሆነ ወደ የት ሄዱ? ወደ ቤተልሔም። ከናዝሬት ወደ ቤተልሔም ሄዱ ማለት ነው። አንደኛ ስቶሪ ናምበር 1። የሉቃስ ወንጌል ምዕራፍ 2 ጸንሳ ነበረ እንግዲህ ማርያም እንደምታውቁት 2 ቁጥር 6 ላይ እንደዚህ ይላል። በዚያም ሳሉ የመውለጃዋ ወራት ደረሰ። ማርያም ልትወልድ ነው። ቁጥር 7 የበኩር ልጇንም ወለደች። የት? ቤተልሔም። ከናዝሬት ወደ ቤተልሔም ለምዝገባ ነበር የመጡት። እርጉዝ ስለነበረች እዛው ቤተልሔም ወለደችው ማለት ነው። የት ነበር ቤታቸው? ናዝሬት። ወደ ቤተልሔም ሄዱ፣ እዛ ወለደችው። እንግዲህ ወንድ ልጅ ወለደች ማርያም ማለት ነው። ስለዚህ ወንድ ልጅ ከወለደች በአይሁድ ሕግ ሴት በአይሁድ ሕግ ወንድ ልጅ ከወለደች ወይም ሴት ልጅ ከወለደች አላት ሕግ የምትተገብረው ተግባር አለ። ኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ ከወለደችና ሴት ልጅ ከወለደች እንደዚህ ታድርግ ይላል። ወንድ ልጅ ከወለደች በ8ኛው ቀን ይገረዝ ይላል። 8 ቀን እስኪሞላው ይጠበቅና ይገረዛል። ከዚያ ደግሞ እሷ ደግሞ ንጹህ እስክትሆን ድረስ ወልዳለች፣ ቆሽሻለች፣ ረክሳለች። ስለዚህ ንጹህ እስክትሆን ድረስ ደግሞ 33 ቀን ትቀመጥ ይላል። ስለዚህ 8 ቀን ትጠብቀዋለች ልጁ እስኪገረዝ። ከዛ ደግሞ 33 ቀን ትጠብቃለች። 40 ቀን ሲሆናት ምን ታደርጋለች? መስዋዕት፣ ለሷ የመንጻት መስዋዕት ታቀርባለች፣ ለልጁም ለመወለዱ ማለት ነው። የመንጻቷም ወራት በተፈጸመ ጊዜ ይላል ኦሪት ዘሌዋውያን ምዕራፍ 12 ቁጥር 6 ለወንድ ልጅ ወይም ለሴት ልጅ የሚቀርብ መስዋዕት ምንድን ነው? የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብም ግልገል ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። ወንድ ልጅም ሴት ልጅም ከወለደች ጠቦት 1 በግ ይገዛል። እንደገና ደግሞ የእርግብ ግልገል ደግሞ ተወስዳለህ። የት? ኢየሩሳሌም ቤተ መቅደሱ ላይ ማለት ነው። ነገር ግን ከሌላትስ ቁጥር 8 ላይ ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ ምን ታደርጋለህ? 2 ዋነሱ 2 እርግብ ይዛ ትሄድ። 1 እርግብ ለኃጢአት መስዋዕት፣ አንደኛው ደግሞ ለሚቃጠል መስዋዕት ይሆናል ተባለ። ስለዚህ ሕግ አለ። ማርያም ኢየሱስን ወለደች። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሊገርዙት 8 ቀን በሞላ ጊዜ ይላል። 8 ቀን ሲሞላው ይገረዝ ተብሎ የለ? ኢየሱስ ተገረዘ። ስለዚህ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ቁጥር 22 እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ 33 ቀን ትጠብቅ ተብሎ የለ? ከተገረዘ በኋላ 40 ቀን ሞላት ማለት ነው። በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ሕጉን ሊያስፈጽሙ ማለት ነው። ምን አደረጉ? በጌታም ሕግ 2 የእርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ልጁ ተገረዘ ኢየሱስ። ከዛ ከ40 ቀን በኋላ መስዋዕት ይቀርባል። አቅም ካላት 1 ጠቦት በግና እርግብ የእርግብ ግልገል። አቅም ከሌላችሁ 2 የእርግብ ግልገል። ስለዚህ እነ ማርያም ምን ይዘው ሄዱ? 2 የእርግብ ጫጩት ግልገል ይዘው ሄዱ። ምን ሆነ ማለት ነው? እነሱ አቅም የላቸውም ነበር ማለት ነው ጠቦት ለመግዛት። መስዋዕት ለማቅረብ ወደ የት ሄዱ? ወደ ኢየሩሳሌም ሄዱ። የተወለደው የት ነው? ቤተልሔም። የመጡት ከየት ነው? ከናዝሬት። ከናዝሬት ለመመዝገብ ቤተልሔም መጡ። ቤተልሔም ባለችበት ሰዓት ወለደች። ከዛ አሁን ደግሞ ስነ ስርዓቱን ለመፈጸም ወደ ኢየሩሳሌም ሄዱ። ኢየሩሳሌም የት ነው? ቅድም ነግሬያቸዋለሁ። አዲስ አበባ እንደማለት ነው።
ቤተልሔም የት ነው? አዳማ። አዳማ ተወለደ። ወደ ኢየሩሳሌም፣ ወደ ዋና ከተማ፣ ወደ አዲስ አበባ፣ ወደ ኢየሩሳሌም ቤተ መቅደስ ወዳለበት ሄደ። ምን ሊያደርግ? ይህንን አገልግሎት ለመፈጸም መስዋዕቱን ምናምን ለማቅረብ ማለት ነው። ስለዚህ ስቶሪ ነምበር 2 የሉቃስ ወንጌል ስቶሪ ነምበር 2 ምን ይሆናል? ቁጥር 2 በቤተልሔም ኢየሱስ ተወለደ። ከናዝሬት መጣው፣ ከዛ ተገረዘ። ማርያም 40 ቀን የመንጻት ቀናቶቿን ጨረሰች። እዛው ቤተልሔም ሆና መስዋዕት ለማቅረብ ወዴት ሄደች? ወደ ኢየሩሳሌም፣ ወደ አዲስ አበባ ሄደች ማለት ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 39 ላይ ሁሉም እንደ ጌታ ሕግ ከፈጸሙ በኋላ ሁሉንም ፈጸሙ። ከፈጸሙ በኋላ እቺን ቪዲዮ ላርጋት። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ 40 ቀኑን መገረዙን መስዋዕቱን ካቀረቡ በኋላ ወደ ገሊላ ወደ ከተማቸው ወዴት? ወደ ከተማቸው። ከተማቸው የት ነው? ወደ ናዝሬት ተመለሱ። አስታውሱ፣ ናዝሬት ነበሩ። ለምዝገባ ወደ ቤተልሔም መጡ። ከቤተልሔም 40 ቀኗን ጨረሰች። ልጁም ተገረዘ። ከዛ ወደ ኢየሩሳሌም መስዋዕት ሊያቀርቡ ሄዱ። ከኢየሩሳሌም ደግሞ ወዴት ሄዱ? ወደ ቤታቸው፣ ወደ ከተማቸው፣ ወደ ናዝሬት ተመለሱ። ይሄ ነው እንግዲህ ጆርኒ ሮቱ ማፑ ይሄ ነው። የት ነው ሀገራቸው? ናዝሬት። ይሄ የማርያምና የዮሴፍ ጉዞ በሉቃስ ወንጌል መሰረት ነው። ቤታቸው የት ነው? ናዝሬት። አንደኛው ስቶሪያችን ምንድነው? ከናዝሬት ምዝገባ አለ ተብለው ወደ ቤተልሔም መጡ። ቤተልሔም ኢየሱስን ወለደች። ከወለደችው በኋላ መስዋዕት ምናምን ለማቅረብ ወዴት ሄዱ? ወደ ኢየሩሳሌም ሄዱ። ኢየሩሳሌም ከጨረሱ በኋላ እንደ ሕግ ሁሉን ከፈጸሙ በኋላ ወደ ከተማቸው ወዴት ሄዱ? ቤታቸው ከዚህ ነበረ። በዚህ ብለው ወደ ቤታቸው ተመለሱ፣ ወደ ናዝሬት። አስታውሱ፣ የሉቃስ ወንጌል ይሄ ነው እንግዲህ አካሄዱ። ቤታቸው ናዝሬት ነበረ። ከናዝሬት ወደ ቤተልሔም ሄዱ። ከዛ ወደ ኢየሩሳሌም ሄዱ። ከዛ ወደ ቤታቸው ሄዱ። ናዝሬት ሉቃስ ምን ይላል? መግቢያው ላይ ሲጽፍ እንደዚህ ይላል፣ የቃሉ አገልጋዮች የሆኑት እንዲሁም በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እኔ ደግሞ አለ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታይ። አየው፣ በስነ ስርዓት ነው የጻፍኩት። በጥንቃቄ ሁሉን ከመጀመሪያው ተከትዬ ነው በየተራው የጻፍኩት አለ። ሲጽፍ ምንድነው ያለ? ናዝሬት ነበሩ። ከዛ ወደ ቤተልሔም መጡ። ከቤተልሔም የመንጻቷ ምናምን መስዋዕት ለማቅረብ ወደ ኢየሩሳሌም ሄዱ። ከኢየሩሳሌም ወደ የት ሄዱ? ወደ ናዝሬት ሄዱ፣ ወደ ቤታቸው ብሎናል። አሁን እንግዲህ የማቴዎስ የቀደመውን ማፕና የሉቃስን ማፕ ተመልከቱ። ይታያል? ድምጼ ይሰማል? ወሳኛው ፓርት ላይ ደርሰናል። ማሩ ይታያል። ኦኬ፣ ይሄኛው የሉቃስ ወንጌል በጥንቃቄ ነው የጻፍኩት ያለው ሰውዬ ነው። ናዝሬት ነው ቤታቸው። ስቶሪ ነምበር 1 የሚለው ይታያቸዋል። አንድ ቁጥር ከናዝሬት ተነስተው ቤተልሔም ሄዱ። ምንም ነገር የለም። ወለደችው እዛ። ከዛ ወደ የት ሄዱ? ወደ ኢየሩሳሌም። ኢየሩሳሌም የት ነው? ሄሮድስ ንጉሱ ያለበት ሀገር ነው። ወደ ኢየሩሳሌም ሲሄዱ አልፈሩም፣ ምንም አላሉም። ሄዱ፣ መስዋዕት አቀረቡ። ከዛስ በሰላም ሁሉም ፈጽመው ወደ የት ሄዱ? ወደ ቤታቸው፣ ወደ ናዝሬት ተመለሱ። ቤታቸው የት ነው? ናዝሬት ነው። ከናዝሬት ነው የመጡት። ማቴዎስስ ቤታቸው ቤተልሔም ነው። ቤተልሔም ተወለደ። ነገር ግን ንጉሱ ሊገለው ስለፈለጉ ወደ ግብጽ ተሰደዱ። ከግብጽ ደግሞ ተመልሰው ወደ እስራኤል ሲመጡ በንጉሱ ፈንታ ሞቶ ልጁ ተተክቶ ስለነበር ፈሩና ደግሞ ወዴት ሄዱ? ወደ ናዝሬት ሄዱ። ቤታቸው እዚህ ናዝሬት ነበረ። እዚህ ግን ናዝሬት የመጡት ለምንድን ነው? ስለፈሩ ነው። የንጉሱ ልጅ ስለነገሰ እንጂ ቤታቸው ስለሆነ አይደለም። እዚህ ነበር ሊገቡ የፈለጉት ከግብጽ መጥተው። ቤታቸው ግን የት ነው? ቤተልሔም ነበር። ወደ ናዝሬት ሄደው እዛ መኖር ጀመሩ። የሁለቱን ታሪኮች ተመሳሳይ ነገሮች ልንገራችሁ። ዙሮ ኢየሱስ የት ነው ያረፈው? ከተማው ናዝሬት ነው። ወደ ናዝሬት ተመልሶ ቁጭ አለ። ሲጀምር ከየት ነበር? ከናዝሬት። ቤቱ ናዝሬት ነው። ኢየሱስ የናዝሬቱ ኢየሱስ ነው የሚባለው። ሁላችሁም እንደምታውቁት የናዝሬት ሰው ነበረ። ከናዝሬት ተነስቶ ዙሮ ቤቱ ነው የተቀመጠው። የማቴዎስ ወንጌልም መጨረሻው ቤቱ ናዝሬት ስለሆነ ታሪኩን አጣሙ ቢያቀርበውም ዙሮ ናዝሬት አስገባው ኢየሱስን።
የሁለቱም መጨረሻቸው የት ሆነ? ናዝሬት ነው ማለት ነው። ሌላው ምን ያመሳስላችኋል? ኢየሱስ የተወለደው ቤተልሔም ነው። ኢየሱስ የተወለደው ቤተልሔም ነው። ናዝሬት አዳማ ምናምን እንዳይመስላችሁ፣ እስራኤል ውስጥ ያለች ከተማ ገጠር ናት። ሁለቱ ኢየሱስ መጨረሻው ናዝሬት እንደሆነ ይናገራሉ። ኢየሱስ የተወለደው ቤተልሔም እንደሆነ ይናገራሉ። ነገር ግን እንዴት ሄደ ምንም የሚለው